ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ እግዚአብሔር ይባረክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 15 ቀን የ3 ዓመቱ ሕፃን ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ወር በገባ በ15 መታሰቢያቸው ነው። ትንቢተ ኢሳይያስ 56 ላይ ተራራውን ለወጡ ቁልቁለቱን ለወረዱ ወንዙን ለተሻገሩ ሜዳውን ሩጠው ላሸነፉ ሃይማኖታቸውን ላጸኑ በተጋድሎ ለጸኑ ወዛዝለፈ ትዕግሥቶ ውእቱ ይድህን እስከ መጨረሻው ድረስ ለጸኑ በቤቴና በቅጥሬ መታሰቢያ ሰጣቸዋለሁ ባለው አምላካዊ ቃል መሰረት ቤተ ክርስቲያን በ15 እናትና ልጅን ይቤላ ሕፃን ለእሙ ሕፃኑ እናቱን እንዲህ አላት፣ ጥብእኬ ንፈጽም ገድለነ እናቴ ሆይ በርቺ፣ ጨክኝ። ይህ የሚታየው እሳት የሚጠፋ ነው። የሚታየው መከራ የሚያልፍ ነው። የሚታየው ንጉሥ የሚሞት ነው። የቀረበው ፈተና ጊዜያዊ ነው። ዘላለማዊው ፈተና ወይም ደግሞ ዘላለማዊው አምላክ እነሆ ጉድለት እንዳያገኝብን የቀረበልንን ፈተና በድል እንወጣው። ጥብእኬ ንፈጽም ገድለነ እናቴ ሆይ በርቺ፣ ተጋድሏችን እናጠናቅ ብሎ እናቱን ያጸና ሕፃን ነው። ይልቁንም ደግሞ አልጸናለት ብትል አንቃይዲዮ ሰማይ ጸለየ ወይቤ ቅዱስ ቂርቆስ ወደ ሰማይ እጁን ዘርግቶ ዓይኑን ገልጦ አፉን ከፍቶ ጸለየ። ምን ብሎ ነው? በእናቴ ውስጥ ያለውን ፍርሃት አምላክ ሆይ አውጣልኝ፣ ጥርጥሯን አውጣልኝ፣ መከራው ይቅለልላት ብሎ ዘሰቀልኮ ለሰማይ ሰማይን ከላይ የዘረጋው ዘበስላሴ ከአመርካ ለምድር በሶስትነት መሬትን የመሰረትክ ወይምንም በውሃ ላይ ያጸናህ አንተ እግዚአብሔር ሆይ በእናቴ ውስጥ የመጣውን ፍርሃት አስወግድ እያለ ጸልዮ እናቱን ለበረከት ያበቃት ሕፃንና በልጇ ምክንያት ለበረከት የበቃችው በልጇ ምክንያት ለሰማዕትነት የበቃችው ቅድስት ኢየሉጣንና ቅዱስ ቂርቆስን አንጌቤናይ ቂርቆስ ሕፃን አንጌቤናይ ወልደ አንጌቤናይት እነሆ የአንጌቤን ሀገር ልጅ አንጌቤናዊት የሆነች እናቱ ቅድስት ኢየሉጣ ይህንን ነው የሚነግረን ማለት ነው። እና ድጓው ምን ይላል? ይትባረክ እግዚአብሔር አምላክ እስራኤል፣ የአባቶቻችን አምላክ እግዚአብሔር ይባረክ ይላል። ቅዱስ ዳዊትም ተናግሮታል። እንደገና ደግሞ ቅዱስ ያሬድም ተናግሮታል። እስቲ ቅዱስ ዳዊት የተናገረው እንመልከት። መዝሙር 41:13 ላይ ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረካል። ከመቼ እስከ መቼ? ከዘለዓለም እስከ ዘለዓለም የእስራኤል አምላክ እግዚአብሔር ይባረካል። ማን ይህን ያለው? ልበ አምላክ ዳዊት ማለት ነው። እንደገና ነቢዩ ሙሴ ደግሞ ያለውን እንመልከት። ምን ይላል? እንዲህም አለ፣ የሴማ አምላክ እግዚአብሔር ይባረክ። የሴማ አምላክ እግዚአብሔር ይባረክ። ሌላው ዘጸአት 18:10 ላይ እንዲህ ይላል፣ ከግብፃውያን ከፈርዖን እጅ ያዳናችሁ ከግብፃውያን እጅ ሕዝቡን ያዳነ እግዚአብሔር ይባረክ። ከፈርዖን በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ፈርዖንን ወደ ኤርትራ ባህር ከፍሎ ወደ ኤርትራ ባህር አስገብቶ 600,000 እስራኤላውያንን ግን የኤርትራን ባህር ከፍሎ ያሻገረ እግዚአብሔር ምን ሆነ? ይባረክ። ሲጠቀልል ምን ይላል? ከፈርዖን እጅ ከግብፅ ሕዝቡን አውጥቶ ያሻገረ እግዚአብሔር ይባረክ አለ። ከባርነት ወደ ነፃነት፣ ከሞት ወደ ሕይወት፣ ከግዞት ወደ ነፃነት ያሻገረ እግዚአብሔር ይባረክ ብሎ ሲናገር እንሰማዋለን። መጽሐፈ ሩት ላይ ደግሞ ሴቶቹም ኑኃሚን ዛሬ ዋርሳ የሰጣት እግዚአብሔር ዋርሳ ያላሳጣት፣ ጠያቂ ያላሳጣት፣ ተቀባይ ያላሳጣት። የሚገርመው ነገር ምንድን ነው? ሩትን ጠባቂ ይልቁንም ተቀባይ ይልቁንም አይዞሽ ባይ ያላሳጣ እግዚአብሔር ይባረክ። መጽሐፈ ሩት 4:14 ላይ ተቀባይ። አሁን ለምሳሌ ከአሜሪካ ሰዎች ሲመጡ፣ ከዱባይ ከአውሮፓ ሲመጡ ቦሌ ላይ የሚቀበል ወገን አለ። ወገን የሌለው ደግሞ ሲወርድ ዘመድ የለኝም ቤተሰብ የለኝም ይላል እና ከስደት ተመልሳ
ወደ ሀገሯ ስትመጣ ቦዔዝ የተባለ ሰው ተቀበላትና ለሩት ተቀባይ ያላሳጣሃት እግዚአብሔር ወይም ያላሳጣ እግዚአብሔር ይባረክ እያሉ ሲናገሩ እንሰማለን። ሌላው ዜና መዋዕል 1636 ላይ ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ፣ ሕዝቡም ሁሉ አሜን እያሉ እግዚአብሔርንም ያመስግኑ ይላል። ለዚህ ነው ይትባረክ እግዚአብሔር አምላከ እስራኤል የሚለውን ቅዱስ ያሬድ በሶስት መልኩ ተናግሮታል። ትንሽ እንጠምርና እንናገረዋለን። ለጥርሳቸው ንክሻ ያላደረገኝ እግዚአብሔር ይባረክ። መዝሙር 124 ቁጥር 6 ላይ ምንድን ነው ይትባረክ እግዚአብሔር አምላከ እስራኤል፣ የእስራኤል አምላክ እግዚአብሔር ይባረክ ያለው ቅዱስ ዳዊት በመጀመሪያ እስራኤል ዘሥጋን ነው። ከግብፅ አውጥቶ የኤርትራን ባህር አሻግሮ መና ከሰማይ አወርዶ ከጥንጫ ላይ ውሃ አፈልቆ እነሆ ከነአን ያስገባ እግዚአብሔር ይባረክ ማለት ነው። ቀጥሎ ቂርቆ ማነው አናንያ አዛርያ ሚሳኤል ወደ እሳት በተወረወሩ ጊዜ ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦደ ለነበልባለ እሳት። ቅዱስ ገብርኤል ወርዶ እሳቱን ቢመታው ወደ ውሃነት ተቀየረ። አየው። በዚህም ጊዜ እነዚያ ሶስት ወጣቶች ይትባረክ እግዚአብሔር አምላኮሙ ለአበዊነ የአባቶቻችን የ600,000 ኤርትራን ያሻገራቸው የእነሱ አምላክ እግዚአብሔር ይባረክ እያሉ 6 ጊዜ በስድስተኛው ክፍለ ዘመን እንደሚወለድ እንደገና 33 ጊዜ ይባርክው ወያሉ 33 ዓመት በዚህ ዓለም እንደሚኖር ጸልየዋል። አሁን ደግሞ ለማን አመጣው? ለአናንያ፣ ለአዛርያ፣ ለሚሳኤል የተናገረውን ቃለ እግዚአብሔር ለማን ነው? ለቂርቆስና ለኢየሩጣ ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ የአባቶቻችን አምላክ እግዚአብሔር ይባረክ ብሎ ቅዱስ ያሬድ አመጣው። ሕፃኑ ቂርቆስም ለእናቱ ያስረዳት ይህን ነው። ምንድን ያለ ዘአድኃኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነን። አናንያ፣ አዛርያ፣ ሚሳኤልን ያዳነ እግዚአብሔር ያድነናል። ዳንኤልን ከአናብስት ያዳነ ያድነናል። ሶስናን ከረበናት ያዳነ ያድነናል። ሶስቱን ወጣቶች ከእሳት ያዳነ ያድነናል። ይህ ነው እየተናገረ ያለው ማለት ነው። እና ይትባረክ እግዚአብሔር ምንድን ነው? አምላከ አበዊነ አምላኮሙ ለቂርቆስ ወለእሙ የቂርቆስና የእናቱ የቅድስት ኢየሩጣ አምላክ እግዚአብሔር ይባረካል። ማን ነው? ቅዱስ ያሬድ። አምላኮሙ ለቂርቆስ ወለእሙ ለቂርቆስና ለእናቱ አምላክ የሆነ እግዚአብሔር በመከራ በፈለኋ እንዲያልፉ ያደረገ እግዚአብሔር ይመስገን አለ። ለቂርቆስ ወለእሙ በብዛ ኃይሉ ወበጸና ትዕግስቱ በኃይሉ ብዛት በጽናት በብዛ ኃይሉ በጽና ትዕግስቱ አራየ ጸጋሁ ላይ ለሕፃን በሕፃኑ ላይ ጸጋውን አሳይቷልና። ሕፃኑ የ3 ዓመት ሕፃን ነው። የ3 ዓመት ሕፃን ድምፃ ለጽህርት ከመነጎድጓደ ክረምት እንደ ክረምት ነጎድጓድ በሚጮህ የፈላኋ ውስጥ እናቱን ይዞ እንዲገባ ጸጋውን ያጎናጸፈውና ጸጋውን የሰጠው ይልቁንም አራየ ጸጋው እነሆ ጸጋውን በሕፃኑ ላይ ምሕረቱን በሕፃኑ ላይ ያደረገ እግዚአብሔር ይባረክ አለ። ምንድነው? ይትባረክ እግዚአብሔር አምላከ አበዊነ። አምላከ አበዊነ ሲል የ600,000 እስራኤላውያን፣ አምላከ አበዊነ ሲል የአናንያ አዛርያ የሚሳኤል ይቀጥልና አምላኮሙ ለቂርቆስ የነዚያ የእስራኤል አምላክ የሶስት ወጣቶች አምላክ የቂርቆስና የእናቱ አምላክ ነው ይልና ወለእሙ በብዛ ኃይሉ ወበጽና ትዕግስቱ በትዕግስቱ በኃይሉ ብዛትና ወበጽና ትዕግስቱ በትዕግስቱ ጽናት በኃይሉ ብዛት ይልና ምንድን ነው የሚለው? ወበዛ ትዕግስቱ አራየ ጸጋሁ ላይ ለሕፃን ጸጋውን በሕፃኑ ላይ አሳይቷል። ምን አይነት ጸጋ? የጽናት ጸጋ፣ የመሻገር ጸጋ፣ እናቱን የማጽናናት ጸጋ፣ እናቱን የማበርታት ጸጋ ይህንን አሳይቷልና እግዚአብሔር ሕፃን ዘኮነ አመርሃ ለእሙ ሕፃን ዘኮነ አመርሃ ለእሙ ሕፃኑ ለእናቱ መሪ ሆነ። የሚገርም ነውና ሕፃኑ ለእናቱ መሪ ሆነ፣ እናቱን አጽናኝ ሆነ፣ እናቱን አሻጋሪ ሆነ። ሕፃን ዘኮነ አመርሃ ለእሙ ዘሰለስቱ ዓም የ3 ዓመት ልጅ እናቱን መሪ ሆነ። የ3 ዓመት ልጅ እናቱን አጽናኝ ሆነ። የ3 ዓመት ልጅ እናቱን በተጋድሎ እንድትጸና አደረጋት ይልና ይፈርሃ ነበልባለ እሳት ይወፅእ እምአፈ እቶን እናቱን ያበረታትም ከጋኑ የሚወጣውን ከብረቱ ወይም ደግሞ ከጋኑ
ወይም ከበርሚሉ የሚወጣው ያ የፈላ ውሃ ፍልሃቱ እየነጠረ እየተቆራረጠ ሲወጣ ፈርሃ ነበልባለ እሳት የእሳቱ እሳቱ ላይ ያለው ጋን ወይም ደግሞ በርሚል የውሃው ፍላትና የውሃው ፍንጣሪ እሳቱ አላስፈራ ይፈርሃ ነበልባለ እሳት ይወፅ ማፈቶን ከዛ ከምድጃው ላይ በርሚሉ አለ። ከበርሚሉ ላይ የሚወጣው የውሃው ፍላት እሳቱ ያ ያላስፈራው ያንን ያልፈራ አሃዛ ለእሙ ዕዳ ዘየማን ወሳባ ቅድመ መኮንን የሚለውን ያመጣል። ምን ይላል? የሚገርመው ነገር ሕፃን ዘኮን አመርሃ ለእሙ ዘሰለስቱ ዓመት ይፈራ ነበልባለ እሳት ሲወፅ ማፈ እቶን ነበልባል ከእሳቱ ከጋኑ ከበርሚሉ የወጣው እሳት አላስፈራውም ይልና አሃዛ ለእሙ ዕዳ ዘየማን እናቱን ግን እነሆ የፍርሃት ዕዳ ይዟት ነበረ፣ ተንቀጥቅጣ ነበረ፣ ወደኋላ ብላ ነበረ ይልና ወሰሐባ ቅድመ መኮንን እሱ ግን ወደ እግዚአብሔር ጸልዮ ከእግዚአብሔር ጋር ተነጋግሮ ፍርሃቷን አውጥቶ ወደ መኮንኑ እየሳበ ወስዶ ቅድመ መኮንን ወይ ቤላ ሕፃን ለእሙ እናቱን እንዲህ አላት ይላል። ሕፃኑ እናቱን እንዲህ አላት። ምን አላት? ጥብእኬ እም ወኢትናፍቂ እናቴ ሆይ አትጠራጠሪ፣ ጨክኝ አትጠራጠሪ ይልና እምዝ ዳግመ አልቦቱ ኩነኔ ከዚህ በኋላ ኩነኔ የለም፣ ከዚህ በኋላ መገዛት የለም፣ ከዚህ በኋላ መከራ የለም፣ ከዚህ በኋላ ስቃይ የለም፣ ከዚህ በኋላ መገረፍ የለም፣ ከዚህ በኋላ መወገድ የለም። ምን አለ ሕፃኑ ወይ የላ ሕፃን ለእሙ ጥብእኬ ሕፃኑ እናቱን እንዲህ አላት፣ እናቴ ወይ አትጠራጠሪ። ወደ ጴጥሮስና ወደ ጳውሎስ እንሂድ። ይቤሎ ጴጥሮስ ለጳውሎስ ጠባእኬ ሆየ ጳውሎስ ወኢትናፈቅ ጴጥሮስ ጳውሎስን እንዲህ አለው፣ ወንድሜ ወይ አትጠራጠር። እምዝ ዳግመ አልቦቱ ኩነኔ ከዚህ በኋላ እምዝ ዳግመ ይንመውት ዳግመ ከዚህ በኋላ አንሞትምና። በነገራችን ላይ ቅዱስ ጳውሎስ እነሆ አንገቱን በሰይፍ ሲቆረጥ ቅዱስ ጴጥሮስ ደግሞ ተዘቅዝቆ ነው የተሰቀለውና ጴጥሮስ ወደ ሮማ አደባባይ ወጥቶ ለመሰቀል ፈርቶ በሚመለስበት ሰዓት ጌታ ታይቶታል። እንዴ አንተ ጌታ ኢየሱስ አይደለህምን አለው። እና እንዴት አንድ ጊዜ ተሰቅለህ ሞተህ ተቀብረህ ተነስተህ አድርገህ የለም ወይ ሁለተኛ እንዴት መስቀል ትሸከማለህ ሲለው ይህን የሚሸከም አጣለው። ከዚህ በኋላ ፍርሃቱ ተወግዶለት ሂዶ ስቀሉኝ፣ ስትሰቅሉኝ ግን ዘቅዝቃችሁ እንጂ እንደ አምላኬ ቀን አድርጋችሁ አይደለም አለና ከዚህ በኋላ ምንድን ነው ይቤሎ ጴጥሮስ ለጳውሎስ እንዲህ አለው፣ ጠባእኬ ሆየ ጳውሎስ ወንድሜ ሆይ በርታ፣ ጨክን እምዝ ዳግመ ኢንመውት ዳግመ ወእምዝ ዳግመ ኢንመውት ከዚህ በኋላ አንሞትምና አንድ ጊዜ ነው አልበቃ። ጌታ ደግሞ በዮሐንስ ወንጌል ምዕራፍ 5 ላይ የሚያምንብኝ ቢኖር ቢሞትም ሕያው ነው ይላል። አሁን ሕፃኑ ምን አለ? ወይ ቤላ ሕፃን ለእሙ ሕፃኑ እናቱን እንዲህ አላት፣ ጥብእኬ እም ወኢትናፍቂ እናቴ ሆይ አትጠራጠሪ፣ ጨክኝ፣ በርቺ። እምዝ ዳግመ አልቦቱ ኩነኔ ከዚህ በኋላ ፍርድ የለም፣ ከዚህ በኋላ ኩነኔ የለም፣ ከዚህ በኋላ መሰቃየት የለም። አይኮትዎ ሰብሕዎ ወባረክዎ ለአብ አመሰገኑት፣ አወደሱት፣ በመከራም አልፈው እግዚአብሔርን አክብረው አልፈዋል ይለናል። ስለዚህ ይትባረክ እግዚአብሔር ሲል በመዝሙሩ ላይ ልበ አምላክ ዳዊት እንደተናገረው በዘጸአት ላይም ሙሴ እንደተናገረው በሁሉም እንዳየናቸው እግዚአብሔር የሚያሳልፍ፣ እግዚአብሔር የሚያበረታ፣ እግዚአብሔር ኃይልን የሚሰጥ፣ እግዚአብሔር ኃይል ቢሰጠኝ በክርስቶስ ሁሉን እችላለሁ ብሏል ቅዱስ ጳውሎስም። ኃይል ክርስቶስ ምንድን ነው? ኃይል ውእቱ ክርስቶስ ለሰማዕታት ክርስቶስ ኃይል ነው። ለጴጥሮስ ተዘቅዝቆ እንዲሰቀል ኃይልን የሰጠው፣ ለጳውሎስ አንገቱን ሲቆረጥ ኃይል የሰጠው፣ ለቅዱስ ቂርቆስ ለሕፃኑና ለእናቱ ወደ ፈላ ውሃ እንዲገቡ ጽናትን የሰጣቸው ማን ነው? እሱ ራሱ እግዚአብሔር ነው። ጸራ ሕፃነ ሀበ እግዚኦ ሕፃኑ ወደ አምላኩ ጮኸ ይላል። ጸራይኩ በምንዳቤ ሀበ እግዚአብሔር አምላኬ በችግሬ ጊዜ ወደ እግዚአብሔር ጨኩኝ ይላል። መዝሙረኛው ልበ አምላክ ዳዊት ደግሞ ምን ይለናል? ጸርሁ ጻድቃን ወእግዚአብሔር ሰምዖሙ በመዝሙር 33 ላይ ጻድቃን ወደ እግዚአብሔር ጮኹ እግዚአብሔርም ሰማቸው። እንዲሁም ደግሞ ልበ አምላክ ዳዊት ጸራይኩ በምንዳቤ ሀበ እግዚአብሔር አምላኬ እነሆ ወደ እግዚአብሔር ወደ አምላኬ ጮኩኝ በችግሬ ጊዜ በመከራዬ ጊዜ ይላል። ጸራ ሕፃን ሀበ እግዚኦ እንዘ ይብል ሕፃኑ ወደ አምላኩ እንዲህ እያለ ጮኸ ይላል። ሕፃኑ ማን ነው? ቂርቆስ ነው። አምላኩ ማን ነው? እግዚአብሔር ነው። ምን ብሎ ጮኸ? እንመልከተው።
ዘመጠነ ዝገር ለተጋድልየ እንዲህ አይነት ተጋድሎ ገና በ3 ዓመቴ ተጋድዬ፣ አዎ ሃይማኖቴን ጠብቄ እናቴን አበርትቼ አጽናንቼ፣ አዎ ከንጉሱ ጋር ተከራክሬ፣ አዎ የኛ አምላክ ዘሃሎ ይሄሉ ያለ የነበረ የሚኖር ዓለምን ፈጥሮ አሳልፎ የሚኖር እግዚአብሔር ነው። አንተ ግን የምታመልከው አሻንጉሊት ነው ብዬ ተከራክሬ ሃይማኖቴን ጠብቄ፣ አዎ ዘመጠነዝ ገድለ ተጋድልየ ምንተኑ ተአሰየኒ ምን ትሰጠኛለህ? ምን ታደርግልኛለህ? አዎ የልጅነት የህፃንነት ጊዜን የ3 ዓመት ጊዜን፣ አዎ ህፃናት በ3 ዓመት ጊዜያቸው ምን እንደሚያደርጉ ይታወቃል። እኔ ግን ወደ ሰይፍ፣ እኔ ግን ወደ እሳት፣ እኔ ግን ወደ ፈላ ውሃ አንተን አምኜ አንተን ተማምኜ እናቴንም አበርትቼ፣ አዎ ይህን ያክል ተጋድያለሁ። ለተጋድሎ ዘመጠነዝ ገድለ ይህን ያክል ተጋድዬ ምን ተኑ ተአሴኒ ምን ታደርግልኛለህ? ምን ትሰጠኛለህ? አለው ይላል። አሴክ ዘሃሎ ውስተ ልብከ፣ አዎ በልብህ ያለውን፣ አዎ ኮላሊትህ ያመላለሰውን አይምሮህ ያመነበት እሰጥሃለሁ። ሰው እሰጥሃለሁ ቢል አቅሙ ላይሆንለት፣ ኢኮኖሚ ላይደግፈው ይችላል። አቅሙ ላይደግፈው ይችላል። አዎ ኃይሉ ላይደግፈው ይችላል። እግዚአብሔር ግን የጠየቅነውን ሁሉ ያደርግ ዘንድ ባህሪው ነው። ይችላል እግዚአብሔር። ሰው ላይችል ይችላል። ለምሳሌ እናት ልጇ ይህን አድርግልኝ ብሎ ብላት አቅሟ ላይችል ይችላል። አባት ልጁ የጠየቀውን ሁሉ ላያደርግ አቅሙ ላይችል ይችላል። እግዚአብሔር ግን ይችላል ማለት ነው። እና ምንድነው አሴከ ዘሃሎ ውስተ ልብከ፣ አዎ እነሆ በልብህ ያለውን አደርግልሃለሁ አለ። እንደውም በአቡኑ ላይ ምን ይላል? ትቅብር ሥጋዬ ዲበ ምድር፣ አዎ ሥጋዬን በምድር በዚህ በረከሰ ምድር እንዳትቀብር፣ አዎ ብሎ ጠየቀው ይላል። እሱ ደግሞ አሴከ ዘሃሎ ውስተ ልብከ በልብህ ያለውን አደርግልሃለሁ ካለው በኋላ ምን አለው ነው የሚለው? ይቤሎ እግዚኡ ለሕፃን በልብህ ያለውን አደርግልሃለሁ ካለው በኋላ ምን አለ? ወአዲ ከመ ኢይማስን ሥጋከ ዲበ ሰረገላ ኤልያስ፣ አዎ ህየ አነበረከ፣ አዎ አንተ ያልከው በመቃብር እንዳልቀር በአፈር እንዳልቀበር በዚህ በረከሰ ዓለም እንዳልቀር ነው አይደል? እነሆ በኤልያስ ሰረገላ ትወጣለህ፣ በኤልያስ መቀመጫም አስቀምጠሃለሁ፣ አፈር አይበላህም ብሎ ቅዱስ ቂርቆስን ወስዶ በቅዱሳን ቦታ እንደሚያስቀምጠው ተናገረ። ድጓው እንደዚህ እንደውም ምንድን ነው የሚለው? አልቦ ዘያቤከ በመንግስተ ሰማያት፣ በመንግስተ ሰማያት የሚበልጥ የለም ዘእንበለ ዮሐንስ መጥምቅ፣ ከዮሐንስ መጥምቅ በስተቀር በመንግስተ ሰማያት የሚበልጥ የለም። ወአነ ፈጣሪከ፣ እኔ መንግስተ ሰማያት የማድል ፈጣሪ ስለሆን ከፍጡር ከዮሐንስ ከእኔ ደግሞ መንግስተ ሰማያትን ከማድል ከፈጣሪ በስተቀር የሚበልጥ የለም። ወአዲ ከመ ኢይማስን ሥጋከ፣ ሥጋህን አፈር እንዳይበላው እንዳይጠፋ በሰረገላ ኤልያስ እያነብረከ፣ በኤልያስ ሰረገላ አስቀምጠሃለሁ አለና ቃል ገባለት፣ ሆነለት ይላል። ቀጠለና ዘሐነጸ መርጡለከ ይለዋል። አዎ ቤትህን የሰራ ወገብረ ተስካረከ፣ መታሰቢያህን ያደረገ እየሐውር፣ አዎ እየሐውር በሃቤ ወበሃቤከ፣ ባንተ ዘንድና በእኔ ዘንድ አይጠፋም። አዎ ስምህን የጠራ መታሰቢያህን ያደረገ እነሆ በእኔ ዘንድና ባንተ ዘንድ ዋጋው አይጠፋም። ወአዲ ከመ ኢይማስን ሥጋከ፣ አዎ ቀጠለና እነሆ ከዚህ በላይም ሥጋህ በምድር እንዳይጠፋ እንዳይቀበርና እንዳይበሰብስ ዲበ ሰረገላ ኤልያስ አነበረከ፣ በኤልያስ ሰረገላ አስቀምጠሃለሁ አለው። በማን? በኤልያስ ሰረገላ አስቀምጠሃለሁ። ይትባረክ እግዚአብሔር አምላኮሙ፣ ይትባረክ እግዚአብሔር አምላከ አበዊነ፣ የአባቶቻችን አምላክ እግዚአብሔር ይባረክ ያለው ቅዱስ ያሬድ ይህንን ነው። ምንድነው? የለመኑትን የማይነሳ የተናገረውን የማይረሳ፣ አዎ አምላክ ስለሆነ ስለ ቃሉ ታማኝ የሆነ እግዚአብሔር ስለሆነ እነሆ የአባቶቻችን አምላክ እግዚአብሔር ይባረካል። ሕፃን ንዑስ ይፈርሃ ትእዛዘ ንጉሥ፣ ሕፃን የ3 ዓመት ሕፃን፣ ሕፃኑ ቂርቆስ የንጉሱን ትእዛዝ አልፈራም። ምን አለው? አነግሥሃለሁ አለው፣ አልፈልግም አለው። ልብስ እገዛልሃለሁ አለው፣ አልፈልግም አለው። ፈረስ እገዛልሃለሁ አለው፣ አልፈልግም አለው። ቤት እሰጥሃለሁ አለው፣ አልፈልግም አለው። አንድ ከተማ እሰጥሃለሁ አለው፣ አልፈልግም አለው። ከፍ ከፍ አደርግሃለሁ፣ አልፈልግም አለ። በቃ እኔ ክብሬ በእግዚአብሔር ዘንድ እንጂ በአንተ ዘንድ አይደለም አለ።
ይልቁንም አንተ የምታመልካቸው አፍንጫ እያለው የማያሸት፣ ጆሮ እያለው የማይሰማ፣ ዓይን እያለው የማያይ፣ እጅ እያለው የማያነሳ፣ እግር እያለው የማይሄድ አሻንጉሊት ነው አለና ሕፃን ንዑስ ይፈራ ትእዛዘ ንጉሥ፣ የንጉሱን ትእዛዝ አልፈራም። ውሃ ይጣዳል፣ በሚሉ ይጣዳል፣ ውሃው ይሞላል፣ እሳቱ ይነዳል። በፈላ ውሃ እንደ ዶሮ ትገባላችሁ ከእናትህ ጋር ሲለው አድርገው አንተ ውሃውን አፍልተህ እኔና እናቴን ታስገባናለህ። እግዚአብሔር ደግሞ አናንያ፣ አዛርያ፣ ሚሳኤልን ያዳነ እስራኤልን በኤርትራ ባህር ከፍሎ ያሻገረ አምላክ እኔና እናቴን በዚህ ያሻግረናል ብሎ ሕፃን ንዑስ ያው ትንሽ ሕፃን የ3 ዓመት ሕፃን ልጅ የንጉሱን ትእዛዝ አልፈራም ይልና ወፃና በመንፈስ ቅዱስ ጸና። አንድም መንፈስ ቅዱስ አጽንቶታልና አንድም መንፈስ ቅዱስ አበርትቶታልና በሰላም አደው መንግሥተ ክብር ወረሰ። እነሆ በተጋድሎ ጸንቶ እናቱን አጽንቶ ወደ መንግሥተ እግዚአብሔር ገባ ይላልናል። ይትባረክ እግዚአብሔር አምላከ አበዊነ፣ የአባቶቻችን አምላክ እግዚአብሔር ይባረክ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። በ15 ወር ጊዜም መታሰቢያቸው ቅዱስ ቂርቆስ የ3 ዓመቱ ሕፃን እናቱ ቅድስት ኢየሉጣ በተጋድሎ ያለፉበትና ይልቁንም ደግሞ በጸሎቱ ለቅዱስ ቂርቆስ ወፃ ማይ ውስተ ጽሕርት ወኮነ ጥምቀተ ለአግብርተ እግዚአብሔር፣ በቅዱስ ቂርቆስ ጸሎት የፈላው ውሃ ወደ ጸሎትነት ተቀየረላቸው ይላል። እግዚአብሔር አምላክ የኑሮ ውድነቱን፣ እግዚአብሔር አምላክ ጦርነቱን፣ እግዚአብሔር አምላክ ስደቱን፣ እግዚአብሔር አምላክ መገዳደሉን እነሆ ውሃ ያድርግልንና በሰላም እንድንኖር እግዚአብሔር ያድርገን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።